መሬት የግለሰብ እንዲሆን በሚቻልበት ሁኔታ ላይ ውይይት መደረጉን ሰምተናል። መሬት በተገቢው መንገድ ካልተያዘ ለግጭትና ለሌሎች ጉዳዮች በር ስለሚከፍት የመሬት ጉዳዮችን ለብቻ የሚመለከት ራሱን የቻለ ተቋም እንዲቋቋም ምክረ ሀሳብ መቅረቡም ታውቋል። በሌላ በኩል ደግሞ በኢትዮጵያ ከ80 በመቶ በላይ የሚሆኑ ንግድ ፍቃዶች መሰረዛቸው ተገልጿል። ቁጥጥር መጨመሩ፣ የማክሮ ኢኮኖሚ ገደቦችና የብድር ተደራሽነት መቀዛቀዝ ዋነኛ ምክንያት መሆናቸውን ለማወቅ ችለናል። ሰላም ቤተሰቦቻችን፣ መረጃዎቹን የት ሀገርና የት ከተማ ሆናችሁ እየተከታተላችሁ እንደምትገኙ በሀሳብ መስጫው ላይ ጻፉልን። አሁን ዝርዝር መረጃዎቹን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። በኢትዮጵያ ከ80 በመቶ በላይ የሚሆኑ የንግድ ፈቃዶች መሰረዛቸውን አንድ ሪፖርት ጠቆመ። በኢትዮጵያ በፌዴራል ደረጃ ተመዝግበው የሚንቀሳቀሱ የንግድ ድርጅቶች ቁጥር ባለፈው የ2025 የፈረንጆች ዓመት ውስጥ በከፍተኛ ሁኔታ መቀነሱን የታወቀው በስራና ክህሎት ሚኒስቴር ባለሙያዎች የተዘጋጀው አምስተኛው የስራ ገበያ ጥናት ሪፖርት እንደሚያመለክተው በሀገሪቱ ከነበሩት የንግድ ፈቃዶች መካከል ከ80 በመቶ በላይ የሚሆኑት ከምዝገባ የወጡ ሲሆን ይህም ባለፉት 10 ዓመታት የታየውን እድገት ወደ ኋላ የመለሰ ክስተት ሆኗል። በዚህም መሰረት በኢትዮጵያ በፌዴራል ደረጃ ተመዝግበው የሚንቀሳቀሱ የንግድ ድርጅቶች ቁጥር ባለፈው የ2025 የፈረንጆች ዓመት ውስጥ በከፍተኛ ሁኔታ መቀነሱን የተገለጸው በስራና ክህሎት ሚኒስቴር ባለሙያዎች የተዘጋጀው አምስተኛው የስራ ገበያ ጥናት ሪፖርት እንደሚያመለክተው ከሆነ በሀገሪቱ ከነበሩት የንግድ ፈቃዶች መካከል ከ80 በመቶ በላይ የሚሆኑት ከምዝገባ የወጡ ሲሆን ይህም ባለፉት 10 ዓመታት የታየውን እድገት ወደ ኋላ የመለሰ ክስተት መሆኑ ሲገለጽ ከ470 ሺህ በላይ ፈቃዶች ከኦፊሴላዊ መዝገብ መሰረዛቸው ታውቀዋል። የንግድ ፈቃዶቹ የተሰረዙት ፈቃድ አሰጣጥ ላይ የቁጥጥር ለውጦች መደረጋቸው፣ የማክሮ ኢኮኖሚ ገደቦች፣ የብድር ተደራሽነት መቀዛቀዝና ወደ ስራ ያልገቡ ፈቃዶች እንዲሰረዙ በመደረጉ መሆኑን ሰነዱ ገልጿል። የክልል የንግድ ቢሮዎች የንግድ ፍቃድ ምዝገባ ስለሚፈቅዱ የተጠቀሰው ቁጥር በክልል ደረጃ የተመዘገቡትን ወይም የተሰረዙትን እንደማያካትት ታውቋል። ለንግድ ፈቃዶቹ መሰረዝ ምክንያት የሚሆኑ በርካታ ጉዳዮችን ባለስልጣናት ቢገልጹም የስራና ክህሎት ሚኒስቴር ሰነድ ግን ምክንያቶቹንና ይህንን ለማረም የሚረዱ ምክረ ሀሳቦችን አላካተተም። ከ2012 ጀምሮ የተመዘገቡ የንግድ ተቋማት ቁጥር 5200 የደረሱ ሲሆን በ2018 ደግሞ ቁጥሩ ከ100 ሺህ በልጦ እንደነበር ተነግሯል። በ2024 ይህ ቁጥር ወደ 585 ሺህ ከፍ ማለቱ ተጠቅሷል። የንግድ ፈቃድ ሲያወጡ የነበሩት አብዛኛዎቹ ጥቃቅን ኢንተርፕራይዞች ማለትም ከ100 ሺህ ብር በታች ካፒታል ያላቸው ንግዶች የነበሩ ሲሆን ይህም ከጠቅላላው ንግድ ፈቃድ ውስጥ 70 በመቶ በላይ ድርሻ እንደነበረው ታውቋል። ከ1 ሚሊዮን ብር በታች ካፒታል ያላቸው የአነስተኛ ኢንተርፕራይዞች፣ ከ20 ሚሊዮን ብር በታች ያላቸው መካከለኛ ኢንተርፕራይዞች እና ከ20 ሚሊዮን ብር በላይ ያላቸው ትላልቅ ኢንተርፕራይዞች ቁጥር በየጊዜው ቁጥራቸው እየጨመረ መሆኑ ተነግረዋል። ባለፈው ዓመት ከ360 ሺህ በላይ ጥቃቅን ኢንተርፕራይዞች መዘጋታቸው ታውቋል። ወደ 90 ሺህ የሚጠጉ አነስተኛ ኢንተርፕራይዞችና ከ23 ሺህ በላይ መካከለኛ ኢንተርፕራይዞችን በተመሳሳይ ተዘግተዋል። በ2012 ተመዝግበው ከነበሩት 289 ትላልቅ ኢንተርፕራይዞች መካከል 86 በመቶ ቁጥራቸው ዝቅ ማለቱን የሚኒስቴሩ ሪፖርት ያሳያል። የንግድ ፈቃድ ካወጡት መካከል ባለፈው ዓመት በንግድ በአገልግሎት በሎጂስቲክስ እና በትራንስፖርት በግንባታና በአይሲቲ ዘርፍም 80 በመቶ አካባቢ ፈቃዳቸውን ሰርዘዋል ተብሏል። ወደ 13500 የሚጠጉ የግብርና ዘርፍ ንግድ ፈቃዶችም ስራ ማቆማቸው ታውቋል። ይህ አሃዝ የስራ አጥነት ላይ ከፍተኛ ጫና ይፈጥራል የሚል ስጋትን ከመፍጠር ባለፈ በክልሎች ውስጥ ያለውንም የንግድ ምዝገባን ያልተመጣጠነ ስርጭት ያጎለዋል ተብሏል። ኦሮሚያ፣ አማራና አዲስ አበባ በንግድ ተቋማት ብዛት ረገድ ግንባር ቀደም ክልሎች ሆነው ሲቀጥሉ በአጠቃላይ በመላ ሀገሪቱ ከተመዘገቡት ንግድ ፈቃዶች ውስጥ 2/3ኛውን ያህል ድርሻውን መያዛቸው ታውቀዋል። በሌላ በኩል ደግሞ መሬት የግለሰብ እንዲሆን በሚቻልበት ሁኔታ ላይ ውይይት መደረጉን ሰምተናል። መሬት በተገቢው መንገድ ካልተያዘ ለግጭትና ለሌሎች ጉዳዮች በር ስለሚከፍት የመሬት ጉዳዮችን ለብቻው የሚመለከት ራሱን የቻለ ተቋም እንዲቋቋም ምክረ ሀሳብ መቅረቡም ታውቋል። በኢትዮጵያ የመሬት ጉዳዮችን ለብቻ የሚያስተዳድር ራሱን የቻለ ተቋም ማቋቋም እንደሚገባ ምክረ ሀሳብ ተሰጥቷል። ማሳሰቢያው የተሰጠው
የተመረጠው የህዝብ መሬት አስተዳደር ድርጅት በመሬት አስተዳደር ላይ ባሉ ችግሮች ላይ ለመወያየትና የመፍትሄ ሀሳቦችን ለማቅረብ በተካሄደ አውደ ጥናት ላይ ነው። የአዲስ አበባ ዩኒቨርሲቲ የህግ ትምህርት ቤት መምህር ዶክተር መለሰ ዳምጤ እርሻ፣ ከተማ፣ መንገድ፣ ደን፣ ውሃ፣ ሰው፣ እንስሳትና ሁሉም ነገሮች የሚገኙት መሬት ላይ መሆኑን ነገር ግን እነዚህ ሁሉ አካላት የሚገኙበትን ሀብት በአግባቡ የሚያስተዳድር ተቋም አለመኖሩ አሳሳቢ መሆኑን ገልጸዋል። የመሬት አስተዳደር ቀላል ስራ እንዳልሆነና ሰዎች መሬትን እንዴት ሊያገኙ ሊጠቀሙና እንዴት ሊወሰድባቸው እንደሚችል የሚያመላክት ስርዓት እንደሚያስፈልግ፣ የመሬት ህጎችን እንዴት ማውጣት እንደሚቻልና ሌሎች የተወሳሰቡ ጉዳዮች እንዳሉ አስረድተዋል። መሬት ገለልተኛ የሆነ ተቋም ተቋቁሞለት መስራት ያለበት ቢሆንም እየተዳደረ ያለው ግን መሬትን ለእርሻ በሚፈልግ ተቋም በመሆኑ ስራውን ይበልጥ አስቸጋሪ እያደረገው መሆኑን መሬትና የመሬት ጉዳዮችን የሚያስተዳድር ሚኒስቴር ወይም ተቋም ሊኖር ይገባል ሲሉ አጽንኦት ሰጠውታል። ይህንን አይነቱን ተቋም ማቋቋም ከተቻለ ለግብርና፣ ለከተማ ማስፋፊያ እንዲሁም ለኢንዱስትሪ ግንባታ መዋል የሚገባቸው መሬቶች ልየታና አስተዳደርን ወጥ በሆነ ሁኔታ ለማከናወን መሰረት እንደሚሆን ጠቁመዋል። ይህ ባለመሆኑ ግን ምርታማ የሆኑ ለግብርና ስራ መዋል የሚገባቸው መሬቶች ለኢንዱስትሪዎች እንዲውሉ መደረጋቸውን ስለሆነም የተቋም ጉዳይ ትኩረት ተሰጥቶት ሊሰራበት እንደሚገባ አሳስበዋል። የህዝብ መሬት አስተዳደር ድርጅት ዋና ዳይሬክተር አቶ ተክሉ ረጋሳ በበኩላቸው መሬት በብዙ ባለድርሻ አካላት የሚፈለግ ሀብት ስለሆነ የራሱ ተግባርና ስልጣን በተሰጠው አንድ ተቋም መመራት እንዳለበት ገልጸዋል። የመሬት አስተዳደርን የሚመራ ተቋም ራሱን ችሎ ካልተቋቋመና ግልጽና ቀላል መዋቅር ካልተደራጀ በመሬት አጠቃቀም ላይ የሚፈጠሩ ግጭቶች እንደሚቀጥሉ፣ የአየር ንብረት ለውጥ ተጽዕኖና የአካባቢ መበከል እንደሚጨምር፣ ለእርሻ አገልግሎት መዋል የሚገባው መሬት ለኢንቨስትመንት እየዋለ የሚቀጥል ከሆነ የምግብ ዋስትና ማረጋገጥ ላይ ተግዳሮት እንደሚኖረው በማስረዳት ተቋሙን በፍጥነት ማቋቋም እንደሚገባ ተናግረዋል። ኢትዮጵያ የመሬት ፖሊሲ ሳይኖራት በደፈናው መሬትን ጥቅም ላይ የመዋል አሰራር እንደምትከተል፣ መንግስትም የመሬት አጠቃቀም ምን መሆን እንዳለበት የሚመራበት ፍኖተ ካርታ ባለማዘጋጀቱ ምክንያት ሁሉም እየተነሳ መሬት ላይ የራሱን ስራ ስለሚያከናውን በአካሄዱ ላይ አቅጣጫ የሚሰጥ ሰነድ መኖር አስፈላጊ እንደሆነ አስረድተዋል። ህገ መንግስቱ መሬት የኢትዮጵያ ብሔር ብሔረሰቦችና ህዝቦች የጋራ ሀብት መሆኑንና የኢትዮጵያ አርሶ አደሮች መሬት በነጻ የማግኘትና የመጠቀም መብት ቢያጎናጽፋቸውም መንግስት የፖለቲካ መጠቀሚያ ሲያደርገው እንደሚስተዋልና ማድረግ የሚገባው ግን የዜጎች የኢኮኖሚ መሳሪያ ነው ብለዋል። መሬት በዋናነት በመንግስት እጅ መያዙ የመሬት መበጣጠስ እንዲጨምር እያደረገ እንደሆነ የጠቀሱት ዶክተር መለሰ ሙሉ በሙሉ ባይሆን እንኳን የግል መሬት ባለቤትነት ሊኖር ይገባል ብለዋል። የማህበረሰብ የማህበራትና የግል መሬት ሊኖር ይገባል ብለው ቁልፍ የሚባሉ ማለትም የማዕድን ሀብቶች ያሉባቸው መሬቶች ግን በመንግስት እጅ ሊሆኑ እንደሚገባ ሳይጠቅሱ አላለፉም።